ሰዎች አይን ማይበት የለኝም። ምክንያቱም የነገሩኝ ስለነበረ ቃል ለመጠበቅ ስል ነው ዝም ያልኩት። ቃል ለመጠበቅ ስል እነሱን አልሰማሁም ነበረ፣ ወንድሞቼን አልሰማሁም፣ ቤተሰቦቼን አልሰማሁም። ስለዚህ ለነሱ እስከ ትላንቷ ቀን ድረስ እየዋሸው ገንዘብ ላቁልኝ፣ ምድረ በዳ ነው ያለሁት፣ ወደ እናንተው ተመልሼ እናንተ የምትሰሩትን የሰጣችሁኝን ስራ እየሰራው ገንዘብ ወስጄ ወደ ቤተሰቤ መመለስ እፈልጋለሁ። ያ የውሸት ወረቀትንም ብትሰጡኝ እሱ ይዤ ወደ ቤተሰቤ እመለሳለሁ። አሁን ምድረ በዳ ላይ ነው ያለሁት ብያቸዋለሁ። እስከ ትላንቷ ቀን ድረስ እንደምመለስ ያውቃሉ ወደ እነሱ። ግን በዚህ ሁሉ መሃል ግን የኔ ህይወት አንድ ነው አይደለ ሀቢ? የብዙ ሰዎች ህይወት እየጠፋ ነው። እኔ እንኳን ከወጣው በኋላ የአንድን ሴት ህይወት ታድጊያለሁ ቢያንስ። እኔ እንደዛሬ ወጥቼ ሀቁ ነግሬያት ቪዲዮ ደውዬ። እንዴት ወጣሽ አንቺ? ከቤት ወጡ፣ ካረፍንበት ቦታ ላይ ወጡ። ማንኛውም ሰው ዶክተሩም የለም፣ ዶክተር ነኝ ብሎ አክት የሚያደርገውም ሰውዬ እሱም የለም። ያ ዲያስፖራውም ሰውዬ ለሌላ ግብዣ ወደ ሐዋሳ ከተማ ላይ ሄዱ። አሞኛል ብዬ ተኝቼ ነበር እኔ። በዛ መሃል አንዴ ቅልቦችን ልጣ። ሰላም ተስፍዬ እንዴት ነህ? ደህና ነህ? እኔ ደህና ነኝ። ፕሊስ አንዴ ፈልገንህ ነበር ላይቭ ላይ እንድትመጣ፣ አስቸኳይ ጉዳይ ነው። እሺ ፕሊስ ቴንክ ዩ። ሁላችሁም ሼር አድርጉለት። እኔ በቮይስ በዋትስአፕ ጠርቻለሁ፣ እናንተ ደግሞ ሼር አድርጉለት ለቅልቦች። ሚስኮልም አድርጉለት። አይዞሽ እሺ፣ ተረጋጊ፣ ውሃ ጠጭሽ። ኦኬ ችግር የለውም። እንዴት ከዛ እንደወጣሽና ወጥተሽ ሚዲያ ላይ ለመናገር ለምን እንደፈለግሽ ሚዲያ ላይ መናገር የፈለኩበት ትልቁ ኢሹ ሰርቄ ከወጣሁት ከነሱ ሰርቄ የወጣሁት አንድ የሆነ የተሰበረ ስልክና የጻፍኳቸው ስልክ ቁጥሮች ናቸው ይዤ የወጣሁት ማለት ነው። ከዛ ስልክ ቁጥሮች እንዴት እንደወጣሽ ጀምሪልን። ቤት ውስጥ አልነበሩም ብለሻል። ቤት ውስጥ እንትን ብለዋችሁ ነው? ቤት ውስጥ ጀስት ከኔ ኋላ የሆነ ሰው ይከተል ነበረ። ያ ሰው ደግሞ ለሱ ቀኝ እጅ ሆኖ የሚያገለግል ወይንም ደግሞ ሰው ልክ እንደኔ አይነት የሆኑ ሴቶች ገንዘብ ሲልኩ በዛ ሰው አካውንት ነበር የሚጠቀሙት። ኦኬ። ያ ልጁ በጣም ክፉ ሰው እንደሆኑ እንዳመልጥ ብዙ ቀን ይነግረኛል። ኦኬ። አንቺ መልካም ልጅ ነሽ፣ ይሄ እኮ ህይወት ጋር መቆየት እኮ አይገባሽም። ኦኬ። የዋህነትሽ ተጠቅመው እንደዚህ አይነት ስራ በፍጹም ልትሰሪላቸው አይገቡም ይለኛል። ስሙ መጥራት ምናልባት በዚህን ሰዓት ባይኖርብኝ፣ አይ እሱን አደጋ ላይ እንዳትዩ ከነሱ ጋር ከሆነ